ሰላም ጤና ይስጥልን ይህ አዲስ ቲቪ ነው። በዛሬው የመረጃ ሰዓታችን በአዲስ አበባ ውስጥ በከፊልና ሙሉ በሙሉ የውሃ አገልግሎት እንደሚቋረጥ ተሰማ። ቀጣዩ መረጃችን ከኢትዮጵያ ወደ ውጭ ለሚጓዙ የአየር ትኬት ማግኘት ከባድ ሆኗል። ከ14000 በላይም ቪዛ ያገኙ ትኬት ማግኘት ያልቻሉ እንዳሉ ተሰምቷል። ሙሉ መረጃውን ታደምጣላችሁ። በመቀጠልም በሀገሪቱ ዩኒቨርሲቲ ውስጥ የሚሰጠው የህግ ትምህርት ክፍል እንደሚዘጋ ተነገረ። እንዲሁም እንደሚቀየር የተነገረለት የኢትዮጵያ ተሽከርካሪዎች ታርጋ የግል ስም ቁጥር የምትፈልጉት ምልክት ማስቀመጥና እንዲሁም የተሽከርካሪውን ታርጋ ዋጋ በተመለከተም አዲስ መረጃ ይፋ ተደርጓል። እነዚህን ሌሎችን መረጃዎች አብራችሁ ትሰማላችሁ። ወደ መረጃው ጤና ይስጥልን። ወደ ዕለቱ ቀዳሚ ዝርዝር መረጃዎች ሰርናችሁ። በአገሪቱ ውስጥ የሚገኙ የህግ ትምህርት ክፍል አደጋ ላይ መውደቁ ተነገረ። በኢትዮጵያ ውስጥ ያሉ ዩኒቨርሲቲዎችም የህግ ትምህርት አሰጣጥን የትምህርት ክፍሉን እስከ ማዘጋት ሊያደርስ የሚችል የጥራት እንከን እየታየበት እንደሆነ ተገልጿል። በአገሪቱ ዩኒቨርሲቲዎች እየተሰጡ ያሉ የህግ ትምህርት የትምህርት ክፍሉን እስከ ማዘጋት የሚያደርስ የጥራት ጉድለትም ተገኝቶበታል ነው የተባለው። በኢትዮጵያ የህግ ትምህርት ቤቶችም የጥራት ጉድለት እየታየባቸው እንደሆነም ጥናቱ ጠቁሟል። የፌደራል ህግና ፍትህ ኢንስቲትዩት ከኢትዮጵያ የህግ ትምህርት ቤቶች ህብረት ጋር በጋራ በመሆን በሀገሪቱ የሚታዩ የህግ ትምህርት ቤቶች ተግዳሮቶችን ዙሪያ ያተኮረ ጥናት ማስጠንቷል። በጥናቱ ከተሳተፉና ጥናቱን ካጠኑት ባለሙያዎች ውስጥም የሆኑት አቶ ተገኘ ዘርጋው በሀገሪቱ ውስጥ ያለው የህግ ትምህርት አደጋ ላይ መውደቁን ጥናቱ ማሳየቱንም ገልጸዋል። የተወሰኑ ለውጦች ቢኖሩም የህግ ትምህርት ቤቶች የጥራት ጉድለት የሚታይባቸው እንደሆነም ተናግረዋል። አቶ ተገኘ ዘርጋውም የባለሙያዎች በህግ ትምህርት ቤቶች የመስራት ተነሳሽነት ማጣትና የመምህራን ጥራት እንደ ምክንያት የሚጠቀሱ መሆናቸውን አስታውሰዋል። ነገር ግን ከዚህ ምክንያቶችን በተለየ አብዛኞቹ ዩኒቨርሲቲዎች ህግን እንደ አንድ የልቀት ማዕከል ወይም ፎከስ ኤሪያ አድርገው እንደማይመለከቱትም ገልጸዋል። ከዚህም አንጻር ከሁለት ዩኒቨርሲቲዎች ውጪ በአገሪቱ የሚገኙ ዩኒቨርሲቲዎች የህግ ትምህርትን በልቀት ማዕከል ወይም ፎከስ ኦፍ ኤሪያ አድርገው እንዳልመረጡ ነው አቶ ተገኘ ያስረዱት። በሀገሪቱ የተሻለ የፍትህ አገልግሎት ለህብረተሰብ ተደራሽ ለማድረግም ለህግ ጥራቱን ማሻሻል ትኩረት ሊሰጠው እንደሚገባ ተገልጿል። በሌላ ዜና በአዲስ አበባ ውስጥ የሚገኙ የተለያዩ አካባቢዎች የውሃ አገልግሎት በከፊልና ሙሉ በሙሉ ስለሚቋረጥ አስፈላጊውን ቅድመ ዝግጅት እንድታደርጉ ሲል የውሃና ፍሳሽ ባለስልጣን አስታወቀ። የአዲስ አበባ ከተማ አስተዳደር ውሃና ፍሳሽ ባለስልጣን የለገዳዲ ግድብ የጥሬ ውሃ ማስተላለፊያ ቫልቭ ቅየራ ስራ ከጥቅምት 2 ቀን 2018 ዓ.ም እስከ ጥቅምት 16 2018 ዓ.ም ድረስ የሚከናወን መሆኑንም ገልጿል። የጥገና ስራው እስከሚጠናቀቅም በአንዳንድ የከተማ አካባቢዎች የውሃ አገልግሎት በከፊልና ሙሉ በሙሉ የሚቋረጥም ይሆናል ብሏል። የውሃ አገልግሎትም በከፊል የሚቋረጥባቸውን አካባቢዎች በለሚኩራ ክፍለ ከተማ ወረዳ 2 3 5 8 9 10 እና 13 ሲሆኑ በቦሌ ክፍለ ከተማም ወረዳ 2 3 4 5 6 7 11 13 እና 14 አካባቢ እንደሚቋረጥ ተገልጿል። በቂርቆስ ክፍለ ከተማም ወረዳ 1 2 3 7 8 10 እና 11 ስራው እስከሚጠናቀቅ የውሃ አገልግሎት በከፊልና ሙሉ በሙሉ ስለሚቋረጥ አስፈላጊውን ቅድመ ዝግጅት እንድታደርጉ ሲል ባለስልጣኑ አሳስቧል። በሌላ ዜና በኢትዮጵያ ውስጥ የሚገኙ በርካታ ተጓዦች የውጭ ቲኬት ማግኘት እንዳልቻሉ ተሰምቷል። ቪዛ የተመታላቸው 14000 ሰራተኞችም ወደ ሳውዲ ለመጓዝ እንዳልቻሉ ነው የተነገረው። ለስራና ስምሪት ወደ ውጭ ሀገር ለሚጓዙ ሰራተኞችም የበረራ ቲኬት የሚቆረጥበት አሰራር ቅሬታ ማስነሳቱ ተሰምቷል። በአዲሱ የውጭ ሀገር የስራና ስምሪት አዋጅ መሰረትም ሰራተኞችን ወደ ውጭ ለመላክ ፈቃድ ያገኙ ኤጀንሲዎች ትራንስፖርት አገልግሎት ከሚሰጡ አየር መንገዶች የበረራ ቲኬት በቀጥታ እንዳይቆርጡ መከልከላቸውን ቅሬታ አስነስቷል። የውጭ ሀገር ስራ አገናኝ ኤጀንሲዎችም ወደ ውጭ ለሚልኳቸው ሰራተኞች የበረራ ቲኬት መቁረጥ የሚችሉት የስራና ክህሎት ሚኒስቴር በሚያስተዳድረው ማዕከላዊ አሰራር ብቻ ነው የሚል ክልከላም በሚኒስትሩ ተጥሎባቸዋል። ይህን ተከትሎ ቅሬታቸውን ለሪፖርተር የገለጹ የውጭ ሀገር ስራ አገናኝ ኤጀንሲዎች የስራና ክህሎት ሚኒስቴር ተግባራዊ ባደረገው የበረራ ቲኬት የግዢ ስርዓት ላይ ባሉ እንከኖች የተነሳ አጠቃላይ የውጭ ሀገር የስራ ስምሪት ችግር ውስጥም እየገባን ነው ብለዋል። የበረራ ቲኬት በሚቆረጥበት ስርዓት ላይ አሉ በተባሉ ችግሮች ምክንያትም በአሁኑ ወቅት በሳውዲ
አረቢያ ስራ የተገኘላቸውና አዲስ አበባ በሚገኘው የሳውዲ ኤምባሲ ቪዛ ተመቶላቸው መጓዝ ያልቻሉ 14000 ሰራተኞች መኖራቸውን በመጠቆም የችግሩን ጥልቀት አስረድተዋል። የበራ ቲኬት የሚቆረጥበት ስርዓት ላይ አሉ ከተባሉ ችግሮች መካከል ያነጋገራቸው ስራ አገናኝ ኤጀንሲ በዋናነት የሚጠቅሱት የቲኬት ዋጋ ውድነትም ነው። የስራና ክህሎት ሚኒስቴርም የበራ ቲኬት ግዢ ስርዓት አስገዳጅ በመሆኑ ስራ አገናኝ ኤጀንሲዎች በአነስተኛ ዋጋ የአየር ትራንስፖርት አገልግሎት ከሚሰጡ የተለያዩ የአየር መንገዶች የበራ ቲኬት ለመቁረጥም እንደተቸገሩ ይገልጻሉ። በተጨማሪም እንደ ችግር የሚያነሱት በሚኒስቴሩ የተዘረጋው ስርዓት በአግባቡ የሚሰራ ባለመሆኑ የበራ ቲኬትም ለመቁረጥ መቸገራቸው ነው። እንዲህ ያለ ችግር የገጠማቸው አንዳንድ ስራ አገናኝ ኤጀንሲዎች በስራቸው ያሉ ሰራተኞችን በገቡት መሰረት ስራ ወዳገኙበት ሀገር እንዲጓዙ ለማድረግም የበረራ ቲኬትን በቀጥታ ከጉዞ ወኪሎች በመቁረጥም ከሚኒስቴሩ የይለፍ ቃል እንዲሰጣቸው በደብዳቤ እንደሚጠይቁም ገልጸዋል። ይሁንና ሚኒስቴሩ ለሚያቀርቡት ጥያቄ ትብብር ሊያደርግ ይቅርና ምላሽ እንኳን እንደማይሰጣቸው ነው የተደመጠው። የሳውዲ አረቢያ መንግስትም የሰራተኛና ማህበራዊ ልማት ሚኒስቴር ከኢትዮጵያ ስራና ክህሎት ሚኒስቴር የውጭ ሀገር ስራና ስምሬት ጋር በሚናበብ ሙነሳድ የተባለ መተግበሪያ አበልጽጎ ስራ ላይ የዋለም ሲሆን ይህን መተግበሪያ የሚያስተዳድረው የሳውዲ ተቋም ባለሙያዎችም ሰሞኑን ወደ አዲስ አበባ በመምጣት የተፈጠረውን ችግር ለመረዳት መሞከራቸውን ምንጮች ገልጸዋል። ወደ አዲስ አበባ የመጡት የሳውዲ ባለሙያዎችም ጉዳዩን ከሚመለከታቸው የኢትዮጵያ መንግስት አመራሮች የውጭ ስራ አገናኝ ኤጀንሲዎች ማህበራት ጋር ውይይት ማድረጋቸውንና በበራ ቲኬት ግዢ ስርዓት ላይ አሉ በተባሉ ችግሮች ምክንያትም ቪዛ ተመቶላቸው ወደ ሳውዲ መጓዝ ያልቻሉ 14 ሰራተኞች መኖራቸውን እንዳረጋገጡም ምንጮች ጠቁመዋል። በዚህም ጉዳይ ዙሪያ ከሚመለከታቸው የስራና ክህሎት ሚኒስቴር ኃላፊዎች ጋርም እንደሚነጋገሩ እንደገለጹም ምንጮች ጠቁመዋል። ለቀረበው ቅሬታም ምላሽ እንዲሰጡ ሪፖርተር ያነጋገራቸው የስራና ክህሎት ሚኒስቴር የህግ ክፍል ኃላፊ ጉዳዩ እንደማይመለከታቸውም ሲገልጹ ከሚዲያ ተቋማት ለሚቀርቡ ጥያቄዎችም ምላሽ የመስጠት ኃላፊነት የተጣለበት የሚኒስቴሩ የህግ ግንኙነት ዳይሬክተር ምላሽ ከመስጠት ተቆጥበዋል። በመጨረሻም እንዲቀየር የተነገረለት የኢትዮጵያ ተሽከርካሪዎች ታርጋ በሰሌዳው ላይ ልዩ ቁጥርና ምልክትን የሚፈልግ እንዲሁም የግለሰብ ስም እንዲከናወን ከፈለገ ክፍያውን ፈጽሞ ይደረግለታል ተብሏል። እንደሚቀየር የተነገረለት ይህ አዲሱ የሰሌዳ ዋጋ የተሽከርካሪዎችን አይነት መሰረትም እንደሚያደርግ ነው የተሰማው። በተያዘው በጀት ዓመት ሙሉ በሙሉ እንደሚቀየር የተነገረው አዲሱ የተሽከርካሪ ሰሌዳ ዋጋም መንግስት በፖሊሲው የማያበረታታቸውና የሚያበረታታቸውን የተሽከርካሪ አይነቶች መሰረት በማድረግ ልዩነት እንደሚኖረው ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስቴርም በስራው ላይ ያለውን የተሽከርካሪዎች መለያ ሰሌዳ በአዲስ የመተካት ስራ በሚመለከት በሰጠው ጋዜጣዊ መግለጫ ሰሌዳውን ለማግኘት የሚፈጸመው ክፍያ መንግስት በፖሊሲው ለሚያበረታታቸው የተሽከርካሪ አይነቶች ዋጋው ከፍ እንደሚልም ተገልጿል። ሁሉም አሽከርካሪዎች አዲሱን ሰሌዳ ክፍያ በመፈጸም ማግኘት እንደሚችሉ የገለጹት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በመንግስት የትራንስፖርት ፖሊሲ እንዲገቡ የሚፈለጉ የተሽከርካሪ አይነቶች የሰሌዳ ዋጋ ከፍ እንዲልም ይደረጋል ብለዋል። ለአብነትም የህዝብ ማመላለሻ ተሽከርካሪዎች እንዲበረታቱ ስለሚፈለግ የሰሌዳ ዋጋው በጨመረ ቁጥር የትራንስፖርት ታሪፍም ስለሚጨምር የማምረቻ ወጪውን ብቻ የሚሸፍን እንዲከፍሉ ይደረጋል ሲልም አስረድተዋል። ሆኖም ሊከፈል ይገባ የነበረውን ተጨማሪ ገንዘብ ወደ ሌሎች ተሽከርካሪዎች እንዲተላለፍ ይደረጋል ብለዋል። በተጨማሪም በምሳሌነት ሲያስረዱ በኤሌክትሪክ የሚሰሩ ተሽከርካሪዎች በመንግስት ፖሊሲ ስለሚደገፉ የሰሌዳቸውን ዋጋ ዝቅ እንደሚል ገልጸዋል። በአሁኑ ወቅትም ጥቅም ላይ እየዋለ ካለው ሰሌዳ ጋር በፊደልም ሆነ በቁጥር ሙሉ በሙሉ ልዩነት ያለው መሆኑንም በመግለጽ አንድ አሽከርካሪ አሁን የሚገለገልበት የሰሌዳ ቁጥር ሙሉ በሙሉ በአዲስ እንደሚቀየርም አስረድተዋል። ሆኖም አንድ ሰው በሰሌዳው ላይ እንዲሰፍርለት የሚፈልገው ቁጥር ካለ ማመልከቻ በማስገባት በመወዳደር ከመደበኛው ክፍያ ከፍ ያለ ገንዘብ በመክፈል ማግኘት እንደሚችልም አስረድተዋል። የሰሌዳ ዋናው ዓላማ ተሽከርካሪውን መለየት በመሆኑ ግለሰቦች ስማቸው ወይም ሌሎች ምልክቶች እንዲጨምርላቸው ከፈለጉ ለመንግስት ተጨማሪ ገቢ በመሆኑ የሚስተናገዱበት መንገድም ተዘጋጅቷል ብለዋል። አዲሱ ሰሌዳ ምን ያህል ገንዘብ እንዳስወጣና ለመንግስት የሚከፈለው የአገልግሎት ክፍያ ምን ያህል ነው ተብለው ለቀረበላቸው ጥያቄ በሰጡት ምላሽም በአሁኑ ወቅት መግለጽ እንደማይቻልም ተናግረው አሁን የገዛንበትን ወጪ የምናውቀው የምናሰራጭበት የትራንስፖርት የሰራተኛና የአገልግሎት ክፍያ እየተሰራ በመሆኑ
በመሆኑ ይህን ያልነው ብሎ ለመግለጽ ያዳግታልም ብለዋል። አዲሱን ሰሌዳ የመተካት ስራ በሁለት ወራት ውስጥ ጊዜ ውስጥ እንደሚጀምርም የመጀመሪያዎቹ 50 ሰሌዳዎችም ተመርተው ወደ ሀገር ውስጥ መግባታቸውን ነገር ግን የሲስተም ስራው ገና በመሆኑ ይህን የሚሰሩ ድርጅቶች በመወዳደር ላይ መሆናቸውን ሚኒስትሩ ገልጸዋል። ሆኖም በ2018 ዓመተ ምህረት የሁሉም ተሽከርካሪዎች ሰሌዳ በአዲስ የመቀየር ስራ እንደሚጠናቀቅና ይህንንም ለማድረግ ከምርት አኳያ ችግር አለመኖሩን ገልጸዋል። ለሰዓቱ ያዘጋጀናቸው የዕለቱ መረጃዎቻችን በዚህ ጨረስን። መልካም ጊዜ